ጀርመን ያሉትስ መቼስ ህጉን ያውቁታል፣ ይገባቸዋል። መታለል አሜሪካን ያሉትም የሚታለለው የፈረደበት የአረብ ሀገር ገረድ እና የኢትዮጵያ ውስጥ ያለው ደንቆሮ ሰው የሚታለለው ጤነኛ ሰው አይታለል። ባለጌ እናት ብትሆን፣ መጥፎ እናት ብትሆን፣ ጠጭ እናት ብትሆን፣ ላይፏ ዝርግርግና ምንም ባይሆን እኮ ድሮ ገና እኮ ወስዳችሁ ነበር። ያው ለ15 ገጽ ጽፋችሁ ማለት ነው። ልጅቷ ላይ ምንም የሌለውን ነገር በሙላት ጽፋ ነው አይደለም። ነገር ልንገርህ እኔ ስቅብሃለሁ። በጣም ነው መስቀል። ለምን እንደምስቅብህ ታውቃለህ? የሚያልጉ ልጆች አሉ። የዚህ ያህል ሄደን ነገ ቪዲዮ እዚህ ጋር ይቀመጣል። ገባ? እንዲያርጋችሁ መባልን አልፈልግም። ትላንትና የነበረው ነበረ፣ ትላንትና የሆነው ሆኗል፣ አልፏል። ከዚህ በኋላ ለሚመጣው ነገር እኔ ሪስክ መውሰድ አልፈልግም። በስነ ስርዓቱ በሰላም እንለያለን። በሰላም አይለያችሁ። ስማችሁን አጠፋለሁ። ይመችህ አጥፋው። ግን ውሸታም እንደሆንክ ግን እነግራቸዋለሁ። ያም እንዳያናስድብ ምክንያቱም ጸባችን ካልተ ጋር ኦኬ፣ ጸባችን ከልጆቹ ጋር ሊሆን አልፈልግም። በተለይ ለእሷም ለእኔም አልፈልግም። ከአንተ ጋር ያለው ጸብ እንዳለ ሆኖ እኔ ከልጆቹ ጋር ግን መጣላት አልፈልግም። እያደጉ ነው የሚሄዱት። በጣም ነው የሚወዱ ወይ ስታጽፋ እንትን ያለችው ምን እንዳደረገች ልንገራችሁ። ይኸውላችሁ የሰጠችኝን ልንገራችሁ። ፊሎ የሰጠችኝን ላሳያችሁ። ምን እንዳደረገች ልንገራችሁ። ፊሎ ያደረገችውን ልንገራችሁ። ይኸውላችሁ ይታያችኋል። የሳለችው ይታያችሁ። የሳለችው እዚህ ጋር ይታያችኋል። የሳለችው ይሄ እኔ ነኝ። ይሄ እሷ ናት። ኦኬ ሳለችና የእሷ ሞግዚት አለች። ሞግዚቷ ማለት ነው። እና ሄዳ ለሞግዚቷ እኔ እቃ ገዝቼ መጣሁና አላቪው ነው ሰዓት አላቪው ትዋለች በጀርመንኛ ሽበሻው። ከዛ ከአዳም ጋር አዳም ቁጭ ብያለሁ። ወረቀት ስጭኝ ልሳላለች። ሰጠቻት ሞግዚቷ ማለት ነው። እና ውስጥ ነበረች። ወጣችና ሰጠቻት። ስላ ከጨረሰች በኋላ ማለት ይሄ ስላ ከጨረሰች በኋላ መጽሐፍ ፈልጋለሁ ግን አልችልም እና አያቴን እወድሻለሁ በያት። ይታያችኋል። አዳም ደግሞ የሚችለው ሰጠኝ ነገር መለያየት አትችልም። በተለይ ና ፍሎ መለያየት አይቻልም። ፍጹም አትችልም። እግዚአብሔር ከሁለታችሁ የሚበልጥ ነው የገሷ አንተም ገና ፊሎ በጣም ስማርት ነች። በጣም ስማርት በጣም ተሰዘን ለእሷ ስል መተው ፈልጋለሁ ስል ራሴን ግን አልችልም። ማንም ቢጫወትብኝ አልፈልግም። ግን ትቀየም ያፈልግ እሷ ማስቀየም አልፈልግም። እያደገች ነው የምትመጣው። ያው ትሞላታለህ። ግን እዚህ ጋር ደግሞ ሪካርድ ተደርጎ እንዲቀመጥ አልፈልግም። ምክንያቱም መልካሙ ነው የምመኝላት። ጥሩ ደረጃ እንድትደርስ፣ ትልቅ ቦታ እንድትደርስ፣ እንዳንተም እንደ እናቷም እንድትሆን አልፈልግም። የበለጠ በተለይ እንዳንተ እንድትሆን አልፈልግም። አንተ የበለጠ እንድትሆን አልፈልግም። ኦኬ፣ ጥሩ ከሚባሉት ልጆች አንዷ እንድትሆን ነው የምፈልገው። ቤስት ምናምን እንድትሆን አልፈልግም። ጥሩ ስለዚህ የእነሱን መንገድ ባንዘጋ ጥሩ ጭንቅላት ያላቸው ልጆች ናቸው። ማደግ የሚችሉ ልጆች ናቸው። ኦፖርቹኒቲ ያለበት ሀገር ላይ ናቸው ያሉት። በሰላም መማር አለባቸው። በሰላም ማደግ አለባቸው። ይሄ ያንተን የዩቱብ ችግር እናንተን ይዘክ ለመሸቂያ ምናምን ብለክ በምትፈበረከው ጌም አይዶን ኬር። በነገራችን ላይ እኛ ምንኖር ለሰው አለ ለሰው አለ ምንኖር እኛ እናውቀዋለን። የሚመጣውን ስለምናውቅ ኦኬ ለልጆች ብታዝን ነው ዝም ብለህ ያገኘው ኮተቱን መተቱን ምናምን በቃ just enjoy አድርገው። you are so young። ከዚህ በላይ እኮ ሌላ ላይ ካለፉ ሌላ ቆንጆ ሴት ልታጋጥም ትችላለች። ከሳም የበለጠች ሌላ ፋሚሊ ግሩንዳ ሌላ በቃ the best life። you are so young። በጣም ልጅ ነህ። አልተስማማ በቃ just go one in life do something try it
ሌላ ሴት ለማፍቀር፣ ሌላ ሴት ለማውረድ፣ ሌላ ስራ ለመስራት ላይፉን ለልጆች ተዋጥታቸው ልጆችን ለምን በሰላም እንዲኖሩ አትፈልግም? ሰው ሁሉ ጊዜ በቃ ሁሉ ጊዜ አይነበርም እንዴ? የሆነ ነገር ብቻ ዩቱብ ላይ የሆነ ነገር እሱ ግን ኦኬ፣ ግን ዩቱብ ስትሰራ ውሸት ባይወራተው ነው። እኛም እኮ እንቀየማለን እኮ አይደለም፣ እኛ እንቀየምም። የማንቀየምባቸው ምክንያት ሁለት ልጆች አሉ። እነሱን መጉዳት ነው። ምንም ተለያዩ ያላቸው የለም። ለራሳቸው ጊዜ ተለያይታችኋል። አለቀ እንዴ? ተከታታት እንዴ? ስትከታተል እንጂ አርጉናት እና ልጆችም እንጂ ያሉ ገባ እንዴ? አብዳል እንዴ? ዱባይ የሚጠብቀኝ ስንት ነገር አለ። እውነት ከነሱ የሚበልጥ ነገር የለም ብዬ ነው እንጂ እውነት ቁጭ ብዬ ከልጅ ጋር ማለት የፈለክ ይመስላል እንዴ? እኔ አንተ ልጆች እኮ ለማሳደግ አይደለም ልጄን ሰፖርት ለማድረግ ነው። በነገራችን ላይ እኔ ግዴታ የለብኝም የልጅ ልጅ ለማሳደግ እስኖት የኔ ግዴታ አይደለም፣ የእናንተ ግዴታ ነው እንዴ? እኔ ነገ ሲያድጉ ይመጣሉ። አያታችን አለች ብለው ፏ ብልጭ ብለው ይመጣል። ግን 4 ዓመት እኮ ነው። እኔ እኮ እድሜ እኮ አሁን እኮ ከ4 ዓመት በኋላ እኮ 50 እኮ ነው። እኔ እኮ ምናልባት ከዚህ በኋላ እኮ እግሬን አንስቼ እኮ በደንብ የምራመደው እኮ 10 ዓመት ሊሆን ይችላል። 60 ላይ እኮ ሁሉ ነገር ይወድቃል። 10 ዓመት ለምንድን ነው ጊፍት የምሰጣችሁ ለልጅ ልጆች? አብዳል ግን ለልጄ ብዬ ነው። እዛ ምስክረኛ ለልጄ ብዬ ነው። ልጄ ህይወቴ ስለሆነች ነው። ጤነኛ ነው እንዴ ልጁ? አሳገድኳት ይላል እንዴ? አርጋው ነው ጤነኛ ነው? በጣም ብዙ እንዴ አሪሲሬክስ እኔ በቀደም ዕለት እውነት ቫኬሽን ነው የሰረስኩት። ምክንያቱም በቃ እኔ ለዚች ልጅ ያለዋት አርጋው ነው ለምን አርጋው ነው ማስከከሉ እንጂ እኮ ነገር እኮ ነው። በሚገርማችሁ ነው በጣም እንችልነት እኮ ነው። እኔ ባኖር እኮ መንግስት እኮ ሰራተኛ ያደርግላታል። ታውቃለህ? እንኳን ለእሱ አይደለም አንተ ራስህ እኮ አልኩህ ብቻህን አይደለም 2 ሞግዚት እኮ ነው ያለው። ለሳምንት እኮ ሞግዚት ይቀጠርላታል ነው ወይ? ፍቅራችንን እያቋረጥክ ነው ያለው። የትኛው አያት ነው ከልጆቹ ጋር የልጅ ልጅ የሚያሳድገው? ሁሉም እኮ የራሱ ቤት አለ ነው ወይስ ፍላጎትን እና እሷን ማለያየት ነው? ሳሚት ሽስ ጎ ሳሚ በቃ የለችም፣ አትመለስም። በቃ መቁረጥ ነው ይሄ ያለው ድል። ልጆቻችሁን አሳድጉ። በቃ ገና ለቀቅ እንዴ! ይሄ እኮ መጥፎ ነገር እኮ ነው። በጣም መጥፎ ነገር እኮ ይሄ ምን ራሱ ይሄ 2 ሳምንቱ ማለት ነው። ይሄ 2 ሳምንቱ ባይሆን እንኳን 2 ሳምንቱን ቢይዝ አትሊስት ገንዘብ ምናምን ነገር አይከብድም። አሁን እኮ አንድ ሰው እዚህ ሀገር ማለት ነው ዊኬንድ ልጆቹ ከወሰደ ይከፍላል። መክፈል ብቻ አይደለም ብዙ ነገር አለ። ይሄ ደግሞ በጣም ብዙ ብር ይመስለኛል። ይሄ እናንተ ነበር $300 አይደለም ጋይስ፣ ጋዴሽ $300 አይደለም፣ በጣም ብዙ ብር ነው። ያ መጀመሪያ ነበረ ይሄን ለምን በመጀመሪያ ተው ስለ ነበር ተው እኔ እኮ የፈለገ ጻፍ እኮ ቢኖር እኮ እግዚአብሔር ምስክሬ ነው። የዚህን ያልኩ ፋልኩ አልኩኝ። ምክንያቱም ወደፊት የሚመጣው ነገር ጎጂ ስለሆነ ማንም ሰው መሸከም እዚያ ግን በቃ መሸከም ለወንድ ልጅ ትንሽ ይከብዳል። ከባድ ነው። እዚህም ሆነ እዛም ሆነ ለወንድ ይከብዳል። በቃ አንደኛ የሴትም ሀገር ነው፣ ሁለተኛ ነገር የመብትም ሀገር ነው፣ ሶስተኛ ነገር ደግሞ መቀመጠቀል ይከብዳል። ስለዚህ ልጅ ማለቀቃል በቃ መጨሌ እንዴት ሰው እንዴት ዱም ማየ ቆርቆ እንደ አሮጌቶችን ተከትሎ ገደል ይገባል። እግዚአብሔር ምስክሬ ይሆናል። ይሄውና ብር እየተሰራ ዩቱብ እየተሰራ አንድ ጠበቃ እንኳን ይዞ ምንድነው ለህይወታችን የሚያዋጣ ማለት ጠበቃ ስለ እኛ ለርታን እያለን አለ። ግን አዲስ የሚጠቅመውን ነገር ይነግሩን ነበር። እንዲህ ብትሄድ እንደዚህ ብትሄድ እንደዚህ ብትሄድ እንደዚህ ከዛ ታውቀዋለህ። ወደዚህ ሁላ ስህተት ውስጥ አትገባም፣ አትንተባተብም ነበር እዛ ፍርድ ቤት ውስጥ የምትጠይቀህን መት ኦኬ እንደዚህ በቃ ይዘጋል። በቃ እንዴት ትፈልገሽ እንደዚህ ትፈልገሽ አይ እንዴት ተከራክሬ እንደዚህ ሆኜ ስለተከራከርክ አይደል። አማራጭ ነው የሚሰጥ፣ ቾይስ ነው የሚሰጥ። አማራጭ ማለት ምንድን ነው? ሳምንት አለ፣ 2 ሳምንት አለ። በቃ ከ2 ሳምንት እና ከ1 ሳምንት ውጭ የሚመጡት ነገር ግን ሌላ ጣጣ አላቸው፣ በጣም ሌላ ጣጣ አላቸው። ዊኬንድም ተሸክማችሁ ዊኬንዳችሁንም ተሸክማችሁ ከፍላችሁ ምናምን
ግን ብዙ ኤልተኖች ተነጋግረው ነው የሚያደርጉት። ያንን ነገር ተመካክረው ነው የሚያደርጉት። ዋትስ ዘ ቤስት ፎር ቻይልድ ዊች ዋን ኢዝ ዘ ቤስት? እናንተ እዚህ ቲክቶክ ላይ ስራ ሄድበት ግፋበት ኑር እዚህ ጋር አውርተንኛ 1000 ሰው 2000 ሰው ሰብስበን ስላወራን ስላሳመንን ሰው ለጊዜ እዚህ ጋር አዎ ልክ ናችሁ ስላለ ልክ ይሄን ዘግተን ስንመለስ ግን እውነታውን እኛን የምናውቀው ምን እንደሚደርስብን ገባችሁ? እኛን የምናውቀው ምንም የምሰማው ነገር የለም። ረደሰ ምን ያርግልኝ? ምን እንደዚህ አይነት ሰው መስፋት አልፈልግም። ምንም የሚመጣው ነገር እኮ የለም። ግን ልክ ነው ልክ አይደለም። ከዛ ደግሞ በድጋሚ ውሸት ረደሰ እንጂ እሷ ልጆችን ተሰልቆ እኔ እዚህ ያለው እኔ ያለው እሷ ማሳደግ የለባትም። እንደዛ የሚሆን ከሆነ ራሴ ኃላፊነት ወስጄ በዚህ እቀጥላለሁ፣ ማሳደግ እችላለሁ። አይ እናታቸው ማሳደግ እፈልጋለሁ ካለች ሪስፖንሲቢሊቲ መውሰድ እንድችል ከሆነ እሷ ልታሳድግ ፈቃደኛ ነኝ፣ ችግር የለብኝም። አይ አልችልም ካለች ግን እኔ ያለው በአያታቸው እጅ ማደግ የለባቸውም። ለዚህ ምንም ማን ጠየቀ? አያታቸው ላሳደግ ብላለች እንዴ? ወይኔ እንዳሸንፍ ወይሱ እንዲያሸንፍ አድርጓ። ይሄንን አንዳንድ ጥያቄ በዛው እንትን እኔ ላሳድግ ብያለሁ እንዴ? ሪከርድ አድርጉልኝ። ፍርድ ቤቱ እንደዚህ ብሎ ጠይቋል። አታሳድግ ብሎ ሪከርድ አድርጉልኝ ጋይስ። ለምን ሪከርድ አላደረግም? በዛኛው መንደር ማለት ነው። ምንም የሚያስቸፍር ነገር የለም። ቤቱ እንደምታዩት በጣም ትልቅ ቤት ነው። እንኳን ለሁለት ለሶስታችን አለ ለአራት ለሌላ አሁን ይወጣል። ኔክስት ዊክ ይወጣል። ከ114 ሜትር በላይ ነው። የእሱ አይደለም ምኖር ከሆነ ይሄ ቤት ምንም አያደርግልኝ። እኔ አልፈልገውም። ከልጆቹ ጋር ያለው የነበረ ቤት ነው። አሁን ደግሞ የራሴ ነግሌ ለኔ ሊሆን ቤት የሲንግል ቤት ደግሞ ፈልግ የራሴ ሌላ መቀየር አይቀርም እንጂ እንደዚህ የተነጠቀ ነው። የአጉል እንትና ማለት ወሬ ለማብዛት ካልሆነ በስተቀር ሰው እንትን ለማለት አጉል እንደዚህ ተደረገ፣ እንደዚህ ተጎዳ፣ እንደዚህ ሊወሰድበት ነው፣ እንደዚህ ብዙ እንትን ማውራቱ ተገቢ አይደለም። ግን ይሄ ቤት ትልቅ ቤት ነው። ለልጆች የሚሆን ቤት ነው። ለፋሚሊ የሚሆን ቤት ነው። አሁን ልጆቹ ደግሞ ከኔ ከሄዱ ይሄ ቤት ለኔ ማልፈልገው ሲጀምር በጣም ትልቅ ቤት ነው። ለኔ ደግሞ ሌላ ቤት ቀይራለሁ ማለት ነው። ምንም ቀላል ነገር ማስረሻ ይሄ ኦልሬዲ ምን አለ ሳራሱ ታሪክ እኮ የመብራት መብት አለ። አንዴ ነው ሰው የምታስቡት ቤት መቀየርና እንደማይቀየር ይሄ እኮ የራሱ ፕራይቬሲ ላይፍ ያ ለምን ነው የምትፈሩት? ይሄ እኮ የራሱ ታሪክ። ይሄ ቤት ጊዜያዊ ቤት ነው፣ የመንግስት ቤት ነው። ይሄ የመንግስት ቤት የለም፣ ሰዎች ቴምፖራሪ ቤት ነው፣ ቤት አይደለም። ለምንድን ነው ቤት ያልያዝከው ሲባል ስራ የለኝም አለ እንዴ። ኦኬ ስራ ከሌለ ልጅ ማየት ዊኬንድ ምናምን ትችላለህ። የለኝም አለ ቤት እንዴ። ምን አይነት ውሸታም ነው ግን በመድኃኒዓለም። ከዛ ዊኬንድን ማየት 3 ሰዓት ነው። አሁን 3 ሰዓት ነው የተፈቀደለት። 3 ሰዓት ዊኬንድን ታያለህ። ሮብና ቅዳሜ ለጊዜው 3 ሰዓት ታያለህ። ቤት ስትይዝ ይሄ መንግስት ቤት ነው፣ ውጣ ብለውታል። ራሳቸው መንግስት ውጣ ብለውታል። ጊዜያዊ ነው። ከዛ ቤት ስትይዝ አታውራ፣ የሚጎዳ መስሏቸው ነው። አያውራው ነው የሚለው አንዳንድ ሰው የሚጎዳ ስለመሰላቸው ጋይ 7 አበባ ወይ እየቀለደ ነው። ወይ ሁለተኛ ዙር ላይ ተው። ይሄ ቤት እንግዲህ ከ100 ሜትር በላይ ነው። ያ ማለት በጣም ትልቅ ነው። ለኔ ብቻ የሚል አይደለም። ይሄ ቤት ገበር ይሄ የራሱ ቤት ነው። ይሄ ክርክሩ ከተካሄደ በኋላ ወዲያውኑ ነው እንጂ መቀየር ያለበት። ለምን ነው አንድ ወር እንኳን ትርፍ የሚሰጠው? አይከፍልም። መንግስት ነው ለጊዜ ያስቀመጠው። ፍርድ ቤቱ ሲጠይቀው ቤት አለ ሲባል የለም። የት ነው የሚኖረው ሲባል እነዚህ ቄሶች የሉም ቤት የሚያስቀምጡ ምን የሚባለው ካሪታስ የሚባለው ካሪታስም አይደለም ዞ የሚባል አለኝ። እኛ ጋር ዞን የሚባሉት ዞ ማለት ምንድነው? የሆነ አክሲደንት ሲሆን ተቀብሏችሁ እኛ ከእንትን ስንመጣ ከምንድን የሚባለው ከሀገር ቤት ስንመጣ የምንቀመጥበት የለም። እዛን የተቀመጡት ልጆቹ። ለዚህ ነው አሁን ራሱ ዳኛው ምን እንዳልተቀለጠው ቀለድ ደብረው እንዴ ዳኛው በአስቸኳይ ነው ያለው። የዲያቆኑ በአስቸኳይ ልጆቹ ኔክስት ዊክ ማለት ነው። ትናንትና ራሱ ጽፋለን ነበረ። ኔክስት ዊክ በአስቸኳይ ቤታቸው እንዲገባ። የሳምሪ ሲባል የሳምሪ ቤቷ ነው፣ ስራ የሷ ነው። የእናትየው ላይፍ እኮ ሴቭ ነው። አንደኛ ትሰራለች፣ ሁለተኛ ሆስፒታል ነው የምትሰራው። ሜንታሊ ማለት ነው። ገባችሁ? እንደዚህ ነው የሚታየው እዚህ ሀገር ኬዝ። ሆስፒታል የምትሰራ ናት፣ በጣም ጤነኛ ናት፣ ሰዎችን ሀልፕ የምታደርገው ዘረኛ አይደለችም ኢቨን። ሁለተኛ ነገር የራሷ ቤት ነው። ሶስተኛ ነገር አፕሽኑ ሳላት የተማረች ናት እዚህ ሀገር። ስለዚህ ወዲያውኑ በቃ በአስቸኳይ ዳኛው ምን እንዳልተቃላችሁ እንደዚህ እሱ ራሱ እንደዚህ አሁን ለእሷ ልትፈርድ ድረስ በአስቸኳይ ነው የተባለ። በአስቸኳይ ከዛ አንተ ተባለ አንተ በአስቸኳይ ስራ ካገኘ ዊኬንድ፣ ስራ ካላገኘ አሁን እኮ ቤት ካላገኘ ዊኬንድ ያስዳቸው። ለ3 ሰዓት ነው የተፈቀደለት፣ ለ3 ሰዓት። ይሄ እንደ ድሮ ምናምን መተው ጤጣጣ የለም። ይጽፋል
አፕ በጣም እኮ ሊገዳደል የሚፈልግ ቤተሰብ የሚጻጻፍበት በሉት። እያንዳንዱ የተጻጻፋትን ነገር በሙሉ መንግስት ጋር ነው የምትሄደው። የመንግስት አፕ ተሰጣቸው፣ የፋሚሊ የትሬን እሱ ተሰጣቸው። እሱን ይጽፋሉ። እዛ ላይ ያወሩት የተገናኙበት ሰዓት በሙሉ የት ነው የሚሄደው? ፍርድ ቤት ፋሚሊ ሬሽት እንዲህ ያለበት እራሳቸው ተጻጽፎላታል። ኖ አለች። ኦኬ። ከዛ 5 ደቂቃ ካረፈደ ሪፖርት አድርገን አንሰጠውም ከፈለግን ልጆቹ ከኛ ጋር ግንኙነት የለውም። የምናስቀምጥበት ቦታ የሚገናኙበት በመሀል እነዚህ እንትኖች አሉ ወስደው የሚሰጡ የሚያመጡ። ከዛ ቤት ደግሞ ፈልግና ተባለ። የራስህን ቤት ፈልግና ስታገኝ ለልጆቹ የሚስማማ ቤት ስታገኝ ልጆቹን ወስደህ ኬንድ ማሳደግ የመጀመሪያው። ከዛ እሱ ይታይና መማር እየተማሩ ልጅ የሚያሳድጉ አባቶች አሉ። እየተማሩ ልጅ የሚያስተምሩ አባቶች አሉ። ልጅ የሚንከባከቡ አባቶች አሉ። ስራ እየሰሩ የሚያስተምሩ አሉ። እሷ ለምሳሌ እሷ ሰርታ ነው የምታሳድገው። 4 ወር አሳይታለች ተለያይታችሁ ተባለ። ኦኬ ምናምን ከተባለ በኋላ በመጨረሻ የምትሉት ያለ ነገር ሲባል እኔ የዩቱቡን ነገር ነው የጠበቅኩት። አጀሪዋማ ወይዘሮ ሳምሪ ዝም ልትል ነበረ። ጠበቃዋ ናት። አንድ ጊዜ ቆይ አለችና ዩቱብም ልጆቹ እንዳይወጡ አለች። ጠበቃዋ ማለት ነው። እግዚአብሔር ይስጣት። ሳምሪ ትፈልግ አትፈልግ አይሆን አላውቅም። ያው ታይ ብያታለሁ። ግን እሷ ምንድነው ሌላ ነገር ደግሞ ይመስላል ብዬ ነው። ኖ እኔ ባያረጉትም ኖሮ ከጥሩ ማስረጃ ስለነበረኝ ማስረጃውን ይዤ ሂጄ፣ ምክንያቱም ልጆቹ ሲለቁጭ ሲሉ ብዙ ይሰደቡ ነበር። እሱን ሪከርድ አድርጌያለሁ። እናቴ ግን ትሰደብ ነበር። ያ በቂ ማስረጃ ነበር። እሱን መስጠት ይችላል። ስለዚህ የዛ ሰዓት በቃ ነገሮቹ ግልጥልጥ ያሉበት የዛ ሰዓት ነው። በቃ ፊቱ ሲወጣ በሙሉ ጠቋቋረ፣ ደም ስሩ ተገታተረ ምናምን ነገር ነው። ምክንያቱም እየቀዳሽ ነው። ለምን ሲቀዳ ነው ሲቀዳ አድርም እናገባኝ ነው። ስለዚህ ዩቱብ ላይ ልጆቹ እንዲወጡ እኔ አልፈልግም። ምክንያቱም ታማው በሙሉ ስንሰደብበት የነበረው ያም ባለጌ እናት ልጇን ይጣለች ምናምን ስንባል ነበር። ስለዚህ ያንን ነገር ዳግም አንፈልገውም። ከእንደገና የልጆቹ ፕራይቬት የሆነ ነገር እንዲወጣ አልፈልግም። ዛትስ ሚ ይህንን አድርጌያለሁ። በኩራት ነው ያደረግኩት። እኮራበታለሁ። ለጠበቃም ለሶሻል ሚዲያ ጠበቃም ለእሷም ነግረን አንድ ላይ ጽፋ የሰጠችው ይህንን ያደረግነው ከ3 ወር በፊት ነበር። ከ3 ወር በፊት ግን አልሄዱበትም። እንደዚህ ቶሎ እንደዚህ ትኩረት አልሰጠችም። የሳምሪ ችግር ይመስለኛል። እሷም ገንዘብ እንዲያገኝ የረዳችው ነገርማ ሳይኖር አይቀርም። ልጁ ገንዘብ እንዲያገኝ እንዴ ካለ ነገርማ እንደዚህም ዝም ብላ እንትን አላለችለት ሆናት። ኤኒዌይ ከዛ በቃ ተነጋገርን፣ ወጣ፣ አለቀ። ተነጋገርን፣ ወጣ። እሱ ጥሩ ስሜት አልተሰማው። እስ ኖርማል። ያስበው ነገር አልሆነለትም። እስ ኖርማል። እኛ ደግሞ ታሰብን አልታሰብን ምንም አላል። ለልጆቹ የሚሆን ነገር ነው እኛ የምንፈልገው። ልጆቹ በሰላም የሚያድጉበት ቤስት ላይፍ የሚኖሩበት ነገር እኛን የማያውቅሱበት እዚህም እዛም የማይሉበት ነው። ገባችሁ እንጂ አከሌንን ይመርጣል አይደለም። ላይፍ ወደሚያስገድድበት ላይፍ ስታይሉ ህጉ ወደሚያስገድድበት ነው የሄዱት። ገባችሁ? ሁለቱም ግዴታቸውን መወጣት አለባቸው። እናት እንደ እናት ግዴታ መወጣት አለበት። አባት እንደ አባት ግዴታ መወጣት አለበት። ሌላ ምንም የምንፈልገው ነገር የለም። ገብቶቿል? ምንድን ነው የምትፈልጉት? ለልጆቹ የሚጠቅም ነገር አባት ምን እንዳባት የሚሰጠው እናት ምን እንዳት የሚሰጠው። እሱ ግን 5 ጊዜ ያነሳ ምንድነው እናትየውን አልፈልግም። ትክክል ነው። ጧቴን ያደረገው በቃ እኛ ደግሞ ስለ እናትየው አያገባንም ያሉት እነሱ። እኛ የሚያገባን ስለ ልጅቷ እናት፣ ስለ ልጆቹ፣ ስላንተ ነው። እናትየው ታሰጋኛለች፣ እናትየው እንዴት ትለኛለች ካልክ ደግሞ በሌላ ህግ ይታይልህ። አዎ ከስሻለሁ ሲል ሳምሪም ደግሞ እናቴም ጋር ጠበቃ እንትን ብላለች። የሁለታችሁ ጉዳይ ሌላ ቦታ ነው። አሁን ስለ ልጆቹ ነው። አሁንም ተመልሰው እናትየው ነው የሚለዋል። እናትየው እና በቃ ችግሩ ከኔ ጋር ነው እንጂ ስለ ልጆቹ ሂዶ ከዛ እንዲያውም ምንድን ያለው እንደዚህ ሲባል ስፔሻል ሲጋር እናትየው ጥሩ እናት ናት አለ እንጂ ፍርድ ቤት ውስጥ እንዴት ምናምን ስለው ጥሩ እናት እኮ ናት እናትየው። እኔ ከእናትየው ጋር ችግር የለብኝ። ከማን ጋር ይባላል? ከኔ ጋር ነው ችግር የለበት። ከአትየው ጋር ነው ችግር። ምን አገባን አሉት። እኛ የምንነጋገረው ከእሷ ጋር። ታዲያ ችግር ከሌለብን ምን ልታረግ መጣ አሉት። ለምን መጣችሁ ነው እንጂ ችግር ከሌለብን ለምን መጣችሁ? በቃ እናትየውን ማየት አልፈልግም። ገባችሁ? አንግቱ እናትየውን ማየት አለመፈለግ መብት ነው። እኔም ግን ከልጅ ልጆች የመነጠል ግን መብት የለ። ያልገባ አንተ እሱ ነው። ኤኒታይም እዛ ቤት ውስጥ የመሄድ የመብላት የመጠጣት ከልጆች ጋር የመጫወት ልጆቼ ጋር እግሬ ሰቅዬ ቦቅቦቅ ማለት መብት አለኝ። ያ ለልጆቹ አስጊ የሆነ ነገር
ከአንተ ጋር ግን እንገናኝ። እኔ እናንተ በሩቁ በመንገድ ላይ ራሱ መገናኘት የለብንም። የምትጠየቀው ስለ ልጆችና ስለ ኤክስ፣ አንተ የምታወራው ስለ እኔ። መንግስት የጠየቀልህ ምንድነው? ታሰጋለች? አዎ ታሰጋኛለች። ለልጆቹ ነው ያልከው። ለልጆቹ ስለምታሰጋኝ ስትል እንደዛ ከሆነ እናያለን ተብሏል። የሚታየው ደግሞ የኔ እናንተ ችግር እንጂ እኔና ለልጅ ልጆቼ ዳንጀርስ ስለሆንኩኝ አይደለም። ከአንተ ጋር ግን እኔ ቢጠይቁኝ ራሱ አይ እኔ እሱን በምንም አንገናኝም። አይኖ የልጅ ልጆቼ አባት ነው። በተረፈ ግን እኔ እና እሱ ምንም ግንኙነት የለንም የሚል መልስ ነው የምሰጣቸው። ስለዚህ በቃ ውሸቱ ይቅር። ዝም ብለህ ቲክቶክሽን ሸቄ በቃ ከዚህ በኋላ ፍሪ ነሽ ስራ እስከምትይዥ ድረስ ካልሆነ ትከፍያለሽ። አሁን ደግሞ የምንከራከርበት ነገር የለም። የምንጎዳበት ነገር አይደለም። ይሄ ለማሳመን የምንከራከርበት ነገር አልነበረም። ታዲያ ለምን ለማሳመን ታዲያ ጠበቃ ልመለስክም እንደዚሁ ብር ባከነ ልናባክን ነበር። ምንም የሚያደርገው ነገር የለም። ልጆቹ አባት ነኝ። የእሷም ጠበቃ መታ ምንም ያደረገችው ነገር የለም። እኔም ጠበቃ ይዤ ብሄድ ምንም የማደርገው ነገር የለም። ውሳኔ ውስብስብ ኬዝ ላይ ነው እኮ ሰው ጠበቃ የሚይዘው እንጂ ደሆነ የተለየ ነገር ሊፈጥር አይችልም። ሁለታችን 50% ስልጣን አለን በሁለታችን በሁለቱ ልጆች። ምንም የሚቀይሩት ነገር የለም። ጠበቃዎቹ ዝም ብለው ሊያወሩ ይችላሉ እንጂ ምንም ላንቺ ምንም ያወጡት ለውጥ የለም። በጣም ውስብስብ በሆነ ኬዝ ላይ ጠበቃ ያስፈልጋል። ለምን ህጉን እየጠቀሰልን ምናምን። ይሄ ኖርማል ላይ እኮ ኢትስ ኖርማል ነበር። ገባ እና ቀድመን ምንም ነው እየተበቀሉት ነው እንዴ ልጁን ግን እኔ ብለው ሄለን ወደኛ ሳይነሽ እንዴ ምንድነው ስቲቭ እየሰራች ያለችው? ምንም እኮ የተከራከርነው ነገር የለም። በልጆችም ዙሪያ እንትን የሰጧቸው ምርጫ የሰጧቸው ወይ እኔ ጋር ይደጉ ወይ እሷ ጋር ማደግ ከሁለት አንዱ ወይ እንደዚህ ወሰን ሁለት ቦታ እንዲያርጉ አልፈልግም ወይ እኔ ጋር ወይ እሷ ጋር በቃ ነገር በዚህ ቤት ስቀው ምን ብለሽ ከጠበቃ ጋር ተከራከሪያለሽ? አስፈላጊ አልነበርም። በጣም ውስብስብ በሆነ ኬዝ ላይ ምናምን ነው ከዚያ ነገር የሚያዙ። ይሄ እኔ ጋር 2 ሳምንት እሷ ጋር 2 ሳምንት ይሄን አልተስማማም። ምንም ማድረግ አይችልም። መፍት ስላለ ካልተስማማ አልተስማማም። ሰው የምስማማው በ2 ሳምንት አንዴ ወይ በሳምንት እንደዚህ እኔ ጋር ወይ መጠው ታያለች ወይ እሷ ጋር ሄጄ አያለሁ ምናምን በቃ ሌላ ምንም ነገር የለም። እኔ ባልኩት ወይ ነው የሚሄዱት እነሱ። ለምን አንቺ አስገድደው ነው አንተ 2 ሳምንት እሷ 2 ሳምንት ማድረግ አይችልም። ዳኛው ራሱ እንደዛ ማድረግ አይችልም። እንኳን ጠበቃ ማለት ነው። ላክፋል ሲያልቅ ለምን ጭልም እላለሁ በመሀል ላይ ነው። አሁን ማሸነፍ አለብህ ወይ ማሸነፍ አለብህ ይባል በሲሪየስ። ከዛም ቅጣት ጥያቄ ወይም ደግሞ የህዝቡ ጊፍተር ነው የሚታየው። አንተም መረካሽ እሺ እግዚአብሔር እንደዚህ አይነት ደደብን እኔ በህይወቴ አይቼም ሰምቼም አላውቅም። አይ ዶንት ኖ ሄለን የምትባል ሴት ነው የሚገራ ገባች ያመለጠ ኢንፎርሜሽን አለ ወይ የሆነ ነገር አለ። እኔ ምንም የዚህ አይገባኝም። በመኒጋን 1500 ስለገባን አንድ 5 ሰው መኒጋን ብቻ 10 ሺህ ገባለ። ከዛ ምንድን ነው ግን ገብቷችኋል? ግን የሚናገረው ልጁ ሌላ ካወጣልሽ ማን ያለው አይቼው አላውቅም። ይሄንን ጋይስ ወይ እኔ ነኝ እዚህ ሀገር የምኖረው ምንድን ነው ነገሩ? አልገባኝም። ምንም እኔ አልገባኝም። አይስወር አልገባኝም። በቃ እኔ ራሴ የተደናበርኩኝ ነው። ጋይስ 7 አበባ አቦ 7 አበባ ጋይስ ትሪፕል እንደቀል እንዴት ነው የምለው? በሳ ነገር የለም። በ30 ሺህ ቅጣት በ30 ሺህ ቅጣት ትሪፕል እንጠቀመው እስኪ። 7 አበባ ከለምኜ ካጣሁኝ ተስፋ ልቆርጥ ነው ማለት ነው። ይኸው እንዴ 7 አበባ ጋይስ አሁን ዝም ብላ ምን ጅኒ ወይ ራሴ ስለበላ ትንሽ ልቀልቅልና አንድ ላይ እስኪ ላስብ። ምንድን ነው ምንድን ጀርመን ህዝቡ ተቀይሯል። ሰዎች ይላችሁ ሰላምዬ ግላበለሰች አይስወር ወይ ያልገባኝ ነገር አለ። ወይ የተሸወድክ ማለት የዚህን ያህል እንደዚህ ካወራ ልጁ ምንም ተማምኖ ነው?
ቴንኪ ሁላችሁንም ቴንኪ ብያለሁ። ያንቺ ግን ቋንቋ ለማወቅ እንደዚህ ደደብ ያደርጋል። አረ ወረቀቱ ነገ ተርጉሙለት። ልጅ ምን እየመጣበት እንደሆነ አጠገቡ ማንም የለም እንዴ? ይሄ የሚኖርበት ወይ የአንተ ቤት ነው ብለውት አሁን የሚመስለኝ እውነትም ሄደሽ ጀርመንኛ አይችልም ይመስለኛል። ምንም አይችል። ለነገሩ በጣም ከባድ ነው። እዚህ ሀገር 10 ዓመት አይደለም 20 ዓመት ብትኖርም በጣም ከባድ ነው። ይሄ ቤት ያንተ ነው ብለውታል። እንዳልሆነ ደግሞ ራሱ ፍርድ ቤት እኮ ተናግሯል። የት ነው የምትኖረው ሲባል እነዚህ ዳቁኖች ድርጅቶች አስጠግተውኝ ነው የምኖረው። ቤት የለኝም። ኦኬ ቤት የለም፣ ስራ የለም፣ የለኝም። ትምህርት ጻፍሽ ምሳሌ የለኝም። ታዲያ ምንድነው የምትሰራው? ስለዚህ በቃ በቅድነት ለጊዜ በቃ እሺ ልጆቹን ትፈልጋል? አልፈልግም። 2 ሳምንት አልፈልግም እንኳን ቢል እንኳን ራሱ እፈልጋለሁ እንኳን ቢል ራሱን የቻለ ሌላ ጣጣ አለው፣ ጥያቄ አለው።